በጣም ደስ ብሎኛል። ባለፈውም ቃል ስታካፊ ፓስተር ጋር በጣም ነው ደስ ያለኝ። ተባረኪልኝ። አዎ ብሪቱዬ እህቴ ማለት ነው። ምንቱ ሁላችሁ እዚህ ውስጥ ያላችሁ ሄሉ ተሾመ፣ እንደዚሁም ፓስተርን ያው እንዳለው ነው። ለረጅም ጊዜ እንተዋወቅ ነበረ በፌስቡክ ላይ። ሜቢ እኔ ፌስቡክ መጀመሪያ ሲከፈት የከፈትኩ ይመስለኛል። ሽልማት የሚሰጥ ቢሆን እኔን የሚሰጠኝ ይመስለኛል። ፌስቡክ አይ ቲንክ 25 35 ሳይሆን ይቀራል የመጀመሪያ በዛ ሰዓት ጀምሬ ነው ፓስተርን ማቀው። አንዳንድ የእግዚአብሔርን ቃላቶች ሲጽፍ ከስር አሜን በማለት ያው ረጅም ጊዜ ልክ እንደ ቤተሰብ አይነት ነጋነን ወይም እንደዛ እኔው ይህንን ህብረት በከፈተ ጊዜ በጣም ደስ ብሎኝ ነው ጆይን ያደረኩት። እኔ ደግሞ አንድ ቦታ ከሆንኩኝ ወዲያና ወዲህ ማለት አልወድም። ስለዚህ ብዙ በጠዋት ላይ ሌሎች እንኳን ቢኖሩ ከዚህ ህብረት መጉደል አልፈልግም። በቃ አንድ ሰውም ኖረ እንዳለው ቀድሞ ወንድማችን ሁለት ሰውም ቢሆን የተረጋጋ ቦታ ነው እና እዚህ ቦታ ላይ ማምለክ በጣም ነው ደስ የሚለኝ። ጠዋት ላይ በእርግጥ ብዙ ጊዜ የምሯሯጥበት ነው ስራዬና ቤቴ ትንሽ ረቅ ስለሚል በጠዋት ነው የሚሄደው። በጠዋት ገብቼ አንዳንድ ስራዎችን አከናውኜ ነው ማታ ደግሞ ያው በጊዜ ነው የምወጣው በእርግጥ እና እንደዛ ስለሆነ ነው ብዙ ጊዜ። እሺ አሁን ወደ ግል ህይወቴ ምስክርነት ስመጣ ክብሩ ሁሉ ጌታ እግዚአብሔር ይውሰድ። ለሱ ክብር ነው መመሰከረው። ይሄ ለመጀመሪያ ጊዜ ነው በነገራችን ላይ መመሰከረው እና እንዴት ጌታ ኢየሱስ እንዳገኘኝ ነው። ሜቢ እዚህ ውስጥ ካላችሁስ ሜቢ በእድሜያችሁም ታላቅም ልሆን እችላለሁ ብዬ ገምታለሁኝ። ገና ከልጅነቴ ጀምሮ እንዴት እግዚአብሔር እያባበለ ወደ መንግስቱ እንዳመጣኝ ይገርመኛል። ዛሬ ቁጭ ብዬ ሳስበው እንደ ማንኛውም ቤተሰብ ከኦርቶዶክስ ሃይማኖት ውስጥ ካላቸው ቤተሰቦች ውስጥ ነው የተወለድኩት። ቤተሰቦቼ በእርግጥ በጣም ደስ የሚል ትንሽ እውቀት በመጠኑ የገባቸው ስለሆኑ ብዙም እንትን አላሉኝም። በእምነት በኩል ብዙም የተጫኑ ነገር የለም። ነገር ግን ልክ የሆነ እንዴት ልበላችሁ ድንቅ በሚመስል ነገር በልጅነቴ ሜቢ አንደኛ ክፍል እያለሁ መጀመሪያ አንደኛ ክፍል እያለሁኝ አንድ ነገር ደረሰብኝ። የሚገርም ነገር ነው። እኔና የሰፈር ጓደኞቼ ትውልዴም እኔም አዲስ አበባ ውስጥ ነው፣ ወደ ካዛንቺስ ሱራኤል አካባቢ ነኝ እና አንደኛ ክፍል እያለሁ ነው አስታውሳለሁኝ። እንጫወታለን ደጅ ላይ። እናቴም አባቴም ስራ ናቸው፣ የመንግስት ሰራተኞች ናቸው። አባቴ ቀኑ አስታውሰዋለሁ፣ እሑድ ቀን ነው አዶኖ ስራ ብሎ ሄዷል። እናቴ ግን እዛው አካባቢ ነች አስታውሳለሁ። ቀበና የሚባል ወንዝ አለ፣ ታውቁት ይሆናል ብዙዎቻችሁ። እዛ ውስጥ እቃቃ ማነው እንጫወታለን። እዛ እየሄድን ከወንዙ ውስጥ በዛ ሰዓት እቃቃ ምናምን እንጫወትበት ብዙም ማቴሪያሉ እንደሆን ጊዜ የለም፣ ያገኘነውን ነገር ነው እና ሰኞ ማክሰኞ ከአንድ ጓደኛዬ ጋር እጫወት ነበረ። ድንጋዩን አንዷ ልጅ መታ ትጥልብናለች። ከዛ እሷን ሮጦ ደብድቦ ልጁ አብረን ጓደኛዬ ነው አብረን ሄደን ሌላ መምቻ ድንጋይ እንፈልግ አይነት ነገር ብሎ ይለኛል። ሄደን ድንጋይ መምቻ ምናምን ስናገኝ ስንፈልግ እዛ ወንዝ ውስጥ ምን ብናገኝ ጥሩ ነው ቦምብ ይዘነው ወደ ሰፈር መጣ። ልጆች ነን። እኔ እንግዲህ አስቡኔ አንደኛ ክፍል ላይ ልጁ ከኔ ትንሽ ከፍ ይላል። አንድ አመት ሁለት አመት ቢበልጠኝ ነው እንግዲህ በዛ ሰዓት አንደኛ ክፍል እንዳሁን የ3 የ4 አመት ልጅ አይደለም። አይ ቲንክ 8 የ9 አመት ልጅ ይሆናል ይመስለኛል። ምክንያቱም በደንብ ነው የማስታውሰው። ሄድን በቃ ሰፈር ውስጥ ይዘን ሄድን እንቀጠቅጠዋለን። እቃቃ ውስጡ መጫወቻ አለው ምናምናም ብለን እንቀጠቅጣለን። እኔ እለዋለሁ ብዙም አቅሙም የለኝም። እሱም በአጋጣሚ ደግሞ አንድ ወንድሜ ጓደኛውን ፍለጋ መጥቶ እሱ ከኛ ጋር ተቀመጠ። ሶስተኛ ወንድሜ በጣም ታናሽ ታናሽ እሱ ደግሞ እንደውም በጣም ህፃን ነበር በዛን ወቅት። ኤኒሃው በመጨረሻ ይሄ ቦምብ ፈንድቶ ዋናው እኛን አለካንም። እኛ ትንሽ ዳገት ነገር ነው ቤታችን፣ ቁልቁል ወደ ወንዙ ወርዶ እንደም ወንዙ ውስጥ በዛ ሰዓት በጣም ንጽት ያለ ነበረ። ቀበናው እንደምናየው አልነበረም። ሰዎች ሁሉ ልብስ ያጥባሉ። ባናታቸው ነው ሄደው ዋናው ሄዶ ድንጋይ እኛን ፍንጥርጣሪ ምናምን ነገር ነው የነካን። ብቻ ድምፁ ከዛ ከኡራኤል አካባቢ ነው ቤታችን፣ እስከ ካዛንቺስ ነው የተሰማው እና ይሄንን የመሰከርላችሁ እንግዲህ አስቡ። በዛ ሰዓት ያ ቦምብ አግኝቶ ቢሆን ኖሮ ዛሬ እዚህ ጋር ርብቃ የምትባል ሴትም አልኖርም ነበረ እና እኔ በጣም ሁልጊዜ ይገርመኛል። በቃ እግዚአብሔር ተአምሮና ሁላችንም ተርፈን በዛ በባልቻ ሆስፒታል ለ3 ወር ተኝተን ትንሽ ፍንጥርጣሪ ነው የነካን። እኔ በተለይ ከግሬ በታች ነው የነካኝ።
ሰርፕራይዝ ነው በቃ የሆኑት ቤተሰቦች ሁሉ። ወንድሜም ትንሽ ተጎድተዋል፣ ግን ሁላችንም በሙሉ እግራችን ደህና ነው፣ ፍንጥርጣሪ ነው። ዋናው አላገኘንም፣ ተረፈን እና ሁልጊዜ እኔ ይሄ መዝሙር ትዝ ይለኛል የፓስተር ዳዊት ሞላልኝ ከልጅነቴ ጀምሮ የሚለው ከልጅነቴ ጀምሮ መንገድ የመራኝ እንዳልሞት የጠበቀኝ አባት አለኝ የሚለው ይገርመኛል። በቃ ያን ጊዜ ስለተረፍኩ ነው ዛሬ እዚህ የደረስኩት እላለሁ። በእውነት ያን ጊዜ ስላሰበኝ ነው በቃ እንደዚህ እና ከዛ በቃ እንዴት ጌታ ለእኔ እንደሞተልኝ ቃኑ ለእኔ ስል እንትን እንዳለ ነው በቃ በእውነት እኔ ግርም ነው የሚለኝ በቃ ለእኔ እንዴት እግዚአብሔር አምላክ አይዶ ነው እንዴት እንዳተረፈኝ። ከዛም በኋላ ምን ሆነ ያው 2ኛ 3ኛ 4ኛ ክፍል ያለው ይመስለኛል አጋጣሚ በሚመስል እዛው ኡራኤል አካባቢ ብዙ ቤተክርስቲያኑ ዙሪያ ለቤተክርስቲያኑ የሚያገለግሉ ቄሶች፣ ዲያቆኖች ብዙ አሉ። ከነዛ ውስጥ አንድ ቀን ሲጫወት ልክ የሆነ እንትን በሚመስል መንገድ ይሄ አዲስ ኪዳን አንጥቶ ሰጠኝ አንብቢ ብሎ። እሺ ብዬ ተቀበልኩ። ብሉ ነች ትዝ ይለኛል አዲስ ኪዳን። ብዙዎቻችሁ የድሮ ጴንጤ ሆናችሁ ይህን ታውቃላችሁ እርግጠኛ ነኝ። ይችን አዲስ ኪዳን ያችን ተቀብዬ ወደ ቤት ይዣት ስገባ ቤት ውስጥ ምንም አላሉኝም። ፋዘርም ዩኒቨርሲቲ ነበር የሚሰራው። ትንሽ ለእውቀቱም ትንሽ ቀረብ ያለ ስለሆነ አሳየሁት። እንደውም አንብቢ ጥሩ ነው ምናምን አለኝ። ምንም አላለኝም። እሺ ብዬ በቃ ያችን አዲስ ኪዳን አነባታለሁኝ። በተጨነቃችሁ ጊዜ፣ በፍርሃት ጊዜ፣ በምናምን ጊዜ የሚል በቃ እሷ ነው የማነባው። ሌላ ነገር የለኝም። የዚህ ቤተክርስቲያን ኦርቶዶክስ እሄዳለሁ ምን እላለሁ፣ ግን ይሄ እንደ ሰው የሚነበብ የአዋልድ መጽሐፍቶችን አላነብም ነበር በወቅቱ። እሷን ነው ማነባት እና እሷን መጽሐፍ ይዤ ያ ሰው ይመስለኛል የጋበዘን። እኔ ማን እንደጋበዘንም እኔ አላስታውስም። አሁን እዚህ ጋር ግን ፊላዴልፊያ የሚባል ቸርች ወክማጋ ሄጃለሁ 1-2 አልገባኝም፣ ግን ሄጄ ወይም ልጆች ናቸው ብሎም ያስተናገደንም ሰው የለም። ገብቼ ምን እንደሆነ አላውቅም። ኤኒሃው እንደገና መሰረተ ክርስቶስ አሁን ሐዋርያው ዳንኤል ወጣት ነበሩ ያን ጊዜ። እዛም ሄጄ ነበረና ልጆች ሁሉ አስከትዬ ሄድ ነበረ። የሚገርማችሁ የሰፈር ልጆች ያው ማዘርም ፋዘርም ቤት ስለማይውሉ ኑ ብዬ የሰፈር ልጆች አስከትዬ ሄድ ነበረ እና አስከትዬ ከሄድኳቸው ውስጥ አሁን አንዷ አምና እንደምታውቁት እናቴ አርፋ ነበረ እና እዛ አርፋ እጄን ይዘን ርብቃ ያን ጊዜ እኮ ይዘሽኝ ሄድሽኝ ተተክዬ ቀሩ በጌታ ቤት ስትለኝ እኔ በጣም ሰርፕራይዝ ነው የሆንኩት። ተመልከቱ እንግዲህ እኔ እንደዛ ማድረጌንም አላውቅም ነበር። እሷ ስትመሰክርልኝ ነው የገረመኝ። እና 2 ልጆች እንደዛ ብለውኛል አብሮ አደጎቼ። አሁን አንዷ እንግሊዝ ሀገር ነው ያለችው፣ አንዷ ኢትዮጵያ ውስጥ ነው ያለችው። እንደዛ እያሉኝ ነው። እኔ ይዣቸው ሄጄ እነሱ እዛ ተተክለው ቀርተዋል። እኔ ግን አይዶን ነው ያን ጊዜ ሲሄድ መዝሙሮችን አዳምጬ እነ ደረጀ ከበደን ምናምን መለሳለሁ። ከዛ ውጪ ግን አሁን እዚህ ጋር ልናገር የምፈልገው ነገር ብዙ ጊዜ ልጆች ላይ ቢሰራ ጥሩ ነው የምለው። ያን ጊዜ እኔን እንደ ልጅ ሜቢ አይቶን ከፊት ቁጭ ብለን አዳምጠን ዝም ብለን ነበረ የምንወጣው። አሁን ግን ቤተክርስቲያን በጣም ደስ በሚል ሁኔታ ልጆች ላይ እየሰሩ ሳይ በጣም ነው ደስ የሚለኝ። እና ይህንን ነገር ማየት መናገር እፈልጋለሁ። እና በዛን ወቅት ሄድ በነበረበት ሰዓት ላይ ማንም እንትን ያለኝ ነገር የለም። ነገር ግን ውስጤ አጋጣሚ የሚመስል ነገር ግን እግዚአብሔር ፍቅር ነበር ማለት ነው። እግዚአብሔር አይቶኛል ማለት ነው። ከዛ ከሞት የሚያስመልጠኝ እንደገና ደግሞ ከብዙ ከተለያዩ አደጋዎች የሚያስመልጠኝ ለካ ስለዚህ ነበረ። በክብሩ አደባባይ ላይ ቆሜ ዛሬ እንድመሰክር ነው ለእናንተ። እና ክብሩን ሁሉ እሱ ይውሰድ። እና እግዚአብሔር መልካም ነው በእውነት ከልጅነቴ ጀምሮ የጠበቀኝና እዚህ ያደረሰኝ አመሰግነዋለሁኝ። ከዛ ያው ወደ ስደት መጣሁኝ። ከስደት ከመምጣቴ በፊት በእርግጥ ትዳር ነበረኝ፣ 2 ልጆች አፍርቻለሁኝ። እና ተመልሼ አሁንም ወደ ጌታ ቤት ለመግባት በሞክርበት ሰዓት በትዳሬም ላይ ትንሽ በዚህ በሃይማኖት በሚመስል ነገር ላይ ትንሽ ሲሪየስ የሆነ በቃ አቋም ነበረው ባለቤቴ። ፈቃደኛ አልነበረም ብዙም እና ብዙም ያው የደርግ ጊዜ ነበረ። በደርግ ጊዜ 4 ኪሎ ነበርኩኝ ትዳር ይዤ ነበርኩት። ታውቁታላችሁ አማኑኤል ባፕቲስት የሚባል ቸርች በዛ ወቅት አልተዘጋም ነበር። የመጀመሪያው አካባቢ ተደብቄም 1-2 3 ሄድ ነበረ። ነገር ግን እሱ ብዙም ፈቃደኛ ስላልነበረ አልገፋሁበትም። ፕላስ እሱም
ተዘጋ። ቅርብ የነበረው እሱ ነበር አስታውሳለሁኝ። ቢሆንም ጌታ ውስጤ ነበር ማለት ነው። ጌታ ውስጤ ስለገባ ምን ጊዜም የሚገርመኝ ነገር የሆነ ነገር ሲከፋኝ ነገሮችም አፕዳውን ሲሄዱ መጽሐፍ ቅዱስ ያችን ብሉይ ኪዳኔ አውጥቼ ነው ማነባት። ከኔ ጋር አብራ አነባታለሁ። በእውነት አንዳንድ ጊዜ ከጌታ ጋር ሰላም አለመጥፋት ጥሩ ነው። ብዙ ነገር ይቀረፍላቸዋል። አዎ ዓለምም አለች፣ አንዳንዴ ወደዛ ትወስዳቸዋለች። ግን በዛን መሀል ላይ ሁሉ ጊዜ ከጌታ እግር ስር መሆን እየተቀረፈ ነው የሚሄደው ሁሉም ነገር እና እንደዛ ነው የሆነው። በእውነት እግዚአብሔር ይመስገንና እና በጣም ብዙ ማስታወሰው የድሮ መዝሙሮችን ነው። ለምን ብዙ ጊዜ የሚሄዱ ቸርች ሄጄ መዝሙር ሰምቼ መምጣቴ ነው የማውቀው። ግን በዛው ውስጥ ለካስ እግዚአብሔርም እየሰራኝ ነው፣ እግዚአብሔርም ደግሞ እየረዳኝ ነበረ ማለት ነው እና እንደዚህ እያለ ያው ወንዱ ልጅ 4 ዓመት እንደሆነ ያው ከባለቤቴ ጋር የመለያየት ነገር ገጠመኝ። እኔሃው ልጆቼን ጥዬ ወደ ስደት መጣሁ ማስተማርም ስለነበረብኝ እና እዚህ ኩዌት ውስጥ መጥቼ ያው እንደ ማንኛውም እህቶች የሚሰራውን ስራ እየሰራው ልጆቼንም እያስተማርኩኝ ያው ኑሮን ገፋሁኝ። ለአንድ 5-6 ዓመት በርግጥ በቤት ውስጥ ነበር የምሰራው። ከዛም በኋላ ግን ከወጣሁኝ በኋላ ጌታን ወደ መፈለግ ጀመርኩኝ። ወደ ቸርችም ለመሄድ ስል ቸርች የለም ነበር ያን ጊዜ። ይገርማችኋል ያለው የኦርቶዶክስ ቸርች ነው፣ እሱም ያለው ደግሞ የመስሪዎች ነው፣ የኢጂፕሽያኖች ነው። እዛ ሄዳለሁ። አረብኛ ነው ብዙም አይገባኝም። ኤኒሃው ጠብቄ እሑድ ቀን ሄዳለሁ። ለምን እንደሆነ አላውቅም። እንዲህ እያልኩ ስል በአጋጣሚ የሆነች አንድ እህት አለች እዚህ በጌታ በርታ ያለች። እሷ 1-2 ልጆች ሆነው የአሜሪካኖች ቸርች አለ እዛ እንሂድ ብለው ወሰዱኝ እና እዛ ሄድን። ከዛ ቀስ በቀስ የሀበሻ ቸርች ተመሰረተ ማለት ነው እና ሲመሰረት እዚህ በኩዌት የሀበሻ ወንጌላውያን ቸርች ይባላል። እዛ አንድ አገልጋይ አለ ወንጌላዊ ግርማ ይባላል። በሱ እጅ ጌታን ተቀበልኩ። አጋጣሚ በሚመስል ነገር ባለቤቱ እዚህ ስላለች ይመላለስ ነበር በዛ ወቅት። አሁን እንዶፍ እያለስ በሚመጣ ጊዜ በቃ ጌታን የምትቀበሉ ሲል እኔ በቀላሉ በቃ ውስጤ ከልጅነቴም ጀምሮ እንደዚሁ በደጁ ላይ በቃ እንትን እያለኝ የነበርኩ ሰው ስለነበርኩኝ በቀላሉ ነው በቃ እጄን የሰጠሁትና ተንበርክኬ ጌታን ተቀበልኩኝ። ከዛ እዚሁ በቸርቹ ጥምቀት ወሰድኩ። ከጥምቀትም ደህንነት እያልኩኝ አሁን እግዚአብሔር ይመስገን ወደ አገልግሎትም እየገባሁ ነው ማለት ነው እና ጌታን በጣም ነው የማመሰግነው እና ያው ወንጌል ኢየሱስ ነው እና ኢየሱስ ብቻውን እግዚአብሔር እኔን ያዩን አይኖች ይባረኩ ነው የምለው። በእውነት ቃል ያለው ሰው ያው አይወድቅም። ሁልጊዜ ቃል ያለው ሰው ሁልጊዜ እግዚአብሔር አይቸኩልም አይዘገይም ነው የምለው። እንደውም በዛን ወቅት አንዳንድ ነገሮች ብዙ ነገሮች በህይወቴ መተው ነበረ። እነዛ ነገሮች ስላልሆኑ በጣም ቆጭ ነበረ። ዛሬ ላይ ግን እንትን ሳስበው ዛሬ ላይ ግን እነዛ ነገሮችም አለመሆናቸውን እግዚአብሔርን አመሰግነዋለሁ በጣም። እንደውም እግዚአብሔር እንደኔ አይነት የባረከውም ሰው የለም ነው የምለው። እኔ ልክ እዚህ ሆኜ እየጸለይኩኝ ምን እያልኩ ባለውበት ሰዓት ልጆቼ ጌታን ሴቷ ልጅ መጀመሪያ ጌታን ተቀበለች፣ ከዛ ወንዱ ጌታን ተቀበለ። በጣም በሚገርም ሁኔታ ከእኔ እንደው በበለጠ ሆኖ ጠበቁኝ እና በጣም ደስ ይለኛል። አሁን ሴቷ ልጅ ያግብታ 3 የልጅ ልጆች አሉኝ ማለት ነው። አያቶኛለሁ። ወንዱ ልጄም ዩኒቨርሲቲ ዘንድሮ ነው ግራጁዌት የሚያደርገው ይማራል እና በጣም ጌታ ባርኮኛል በእውነት። ሁሉን ነገሬ ወደሱ መስመር አመጣው። ግን የሆነ እንትን በሚመስል ነገር ነው በቃ እኔ እንጃ እኔ አላቅም። ተአምር ነው ለኔ የሚሆነልብኝ እና ከቤተሰባችን ውስጥም እህቴም እንደዚሁ ጌታን አግኝታ እንደዚህ በተወሰነ የእሷን ቤተሰቦች ሁሉ ከነ ልጆቿ በጌታ ናቸው እና በብዙ ጸጋው ይኸው አቅሞኛል። ጌታን አመስግኑልኝ በእውነት። ከልጅነቴ ጀምሮ እንግዲህ እንዳልኳችሁ ብዙ መንገድ የመራኝ ነኝ፣ እንዳልሞት የጠበቀኝ እዚህ ያደረሰኝ አምላክ በእውነት በሰማይ የለም እንደሱ፣ በምድርም የለም እንደሱ ተስፋ ይሰጠኝና እዚህ ያደረሰኝ ዛሬ እንድንቆይ እዚህ ያደረሰን እሱ ነውና ያው ይሄ ምድር መቼስ ያው እንደምታውቁት ይቺ ምድር ለኛ እንደ ድንኳን ነች። በቃ
ዋናው ምኞታችን ክርስቶስ ብቻ ይሁን፣ ሌላው አይደለም በእውነት እና የዘላለም መኖሪያችን ክርስቶስ ነው እና በብዙ ጸጋ ስላቆመኝ ጌታን አመሰግነዋለሁ። ክብሩ ሁሉ ለእርሱ ተጠቅልሎ ይሰድ። ዛሬ ከእናንተ ጋር ቆሜ ይህንን ምስክርነት አጭርም ቢመስልም ግን በጣም ብዙ ውጣ ውረድ ያሳለፍኩበት ነው። ግን እንዴት እያባበለ ጌታ ወደሱ እንዳመጣኝ እኔ በጣም ደስ ይለኛል። ብዙ ጊዜ እንደዚህ ቅዱሳን ህብረት በሚያደርጉበት ላይ እገኛለሁ። ራሴን ለማስተማር ራሴን ለማወቅ ማለት ወደ እግዚአብሔር ለመጠጋት በጣም ነው የምሞክረው እና ያ በጣም ነው የረዳኝ። እኔ ከማይረቡ ሰዎች ጋራ እንደተሰብስቤ ምን ከምል አንድ ደካማም ቢሆን ክርስቲያን ጋራ አብሬ ህብረት ባረግ በጣም ደስተኛ ነኝ እና አሁንም እንደዛ አይነት ህብረት አለኝ ከቤተክርስቲያኔ ጋራ። እዚህ ካሉት በጣም እንደው ላመሰግናቸው የምወደው የቤተክርስቲያን መሪዎች አሉ። እዚህ ለኔም በህይወቴን እንደዚህ እንድስተካከል እንድማር ኤማውስ የሚባል ትምህርት ዘርግተዋል በሰርተፊኬት ከዛ ሲል በዲፕሎማ አሁን ደግሞ በዲግሪ ልማር ተመዝግቤ ያለሁኝ መጽሐፍ ቅዱስን እንዳነብ እና እግዚአብሔር ፍቅር እለት እለት እንዲያደርሰኝ እንዲሆንልኝ የረዱኝ በእውነት እግዚአብሔር ቅዱሳን ይባርካቸው። እናንተም እዚህ ጋር ያላችሁት የፓስተር መርከቡም ይሄ ክሪው እንዳለ ያላችሁት በሙሉም ተባረኩልኝ። እናንተ በጣም እያገዛችሁኝ ነው ያላችሁት እና እግዚአብሔር በእውነት አይጠልም እና ጌታ እግዚአብሔር ፍቅር ነው። በምድር ዙሪያ ሁሉ እግዚአብሔር የተመሰገነ ይሁን። የማይተው አምላክ ነው እና ከእርሱ ጋር ተጣበቁ ነው የምለው። ከጌታ ጋር የተጣበቀ የትም አይወድቅም እና ከብርም ከወርቅም የሚበልጥብን እሱ ነው እና እሱ ነው የሚሻለን እና በብዙ ኃጢአት ውስጥ ተዘፍቄ የምቆይ ሴት ነበርኩ። ለምን እኔ ጓደኞቼ አሁን በአብዛኞቹ በጣም ጥቂት ነው በእውነት ነው የምላችሁ በህይወት እንኳን ያሉት በእውነት ከነዛ ውስጥ ነው ጌታ ምንጭቅ አድርጎ ያወጣኝ። ለምን በልጅነት የጀምሮ እንዳልኳችሁ የሆነ ህልም እንደሚመስል ያቺ መጽሐፍ ቅዱስ እጄ ላይ ገብታ እንዴት እንደሆነ እዛ የሄድኩበት ጊዜ ገና 10 ዓመት እንኳን አልሞላኝም። ግን በዛ ሰዓት የህፃናቶች ልጆች ልክ አሁን እንደሚይዙ ሰዎች ብያዝ ኖሮ ይህን ጊዜ ኃይለኛ ጴንጤ ወይም ኃይለኛ ወይ ፓስተር ወይ ምናምን ሆን ነበረ እውነት ለመናገር። ግን በዛ ሰዓት የሚይዘኝም የለም ነበረ ማለት ነው። ዝም ብዬ ነበር ሄጄ ስመላለስ የነበረው በየቸርቹ። አሁን ላይ ግን ሳይ በጣም ወይኔ እንዴት ሀሴት ልቤ እንደሚያደርግ። በነገራችን ላይ ልጆቼ ዘጸአት ነው ያሉት፣ ዘጸአት ሪፎርሜሽን። በፊት እዛ ሳርቤ ነበሩ። አሁን በጣም እንትን ስላለላቸው ወደ ጉርድ ሾላ ነው ወደ የሆነ አዲስ አላቸው ሌላ ብራት እዛ ናቸው ያሉት። ህፃን ልጆቼ ራሳቸው ያገለግላሉ ህፃናቶቹ። አሁን ለዚህ ለበዓል ራሱ ዝማሬ ያደረጉትን ልከውልኛል በቪዲዮ እና አንደኛዋ በግጥም አንደኛዋ በዝማሬ ያገለግላሉ የልጅ ልጆቼ ማለት ነው። ታዲያስ ይህንን እግዚአብሔር እንዴት አላከብረው? በእውነት በቀረኝ እድሜ ላከብረው፣ ላመሰግነው፣ ልመሰክርለት በእውነት በጣም ደስተኛ ነኝ። አብሬም ለመስራት ለወንጌል የሚሮጡ ሰዎች ጀርባም አብሬ ለመቆም ከነሱም ጋራ በጣም ሌዛ ልብም አለኝ። ሆነን ለመናገር ብዙም ማውራት አልወድም በዛ ዙሪያ። ነገር ግን እግዚአብሔር ክብሩን ይሰድ ስለ ሁሉም ነገር። ክብሩ ሁሉ ለአምላካችን ይሁን። የእግዚአብሔር ስም በምድር ዙሪያ ሁሉ የተመሰገነ ይሁን። እዚህ ላደረሰኝ አምላክ በእውነት አመሰግነዋለሁኝ። እና ከፀሐይ በታች ሁሉም ነገር ከንቱ ነው ብሏልና ጠቢቡ ሰለሞን ብዙ ነገር አይቻለው ግን አይጠቅምም። ብዙ እድሎች አምልጦኛል፣ ነገር ግን ዛሬ ላይ ሳየው እንኳን አመለጠኝ እላለሁ። በዛ ምክንያቱም እነዛ ለእኔ ሜቢ መጥፊያዎቼ ነበሩ። በእውነት ለመናገር እያንዳንዱን ብነግራችሁ ቀኑን ሙሉ አይበቃም። ኢቭን ኩዌት እንኳን ከመጣሁኝ ብዙ ነገሮች ለመግባት በጣም ክፍት ነበረ መንገዴ የነበረው። ግን እግዚአብሔር እንዴት እንደመለሰኝ እኔ ግር ነው የሚለኝ። በቃ እንደ ህልም ነው የሚመስለኝ። የሆነ ቦታ እንኳን ለማለት ስል ትዝ የሚለኝ እሱ ነው። በቃ ከልጅነት ጀምሬ ከእንደዚህ አይነት ሰዎች ስር ስላልጠፋው ቃሉም ውስጤ ስለነበረ ይመስለኛል። እኔ እንጃ ጌታ ከኔ ጋር ስለነበረ ምልስ ያደርገኛል። ስለዚህ እኔም ለሁሉም የምለው መዳን ያለው በኢየሱስ ብቻ ነው እና ልጁም ኢየሱስ ክርስቶስ ብቻ ነው። ስለዚህ እያንዳንዱ ሁሉም ሰው ወደ ጌታ ቢመጣ እንደኔ ሰላም፣ ፍቅር፣ ጤና በቃ ሁሉ ነገር ከሱ ጋር ነው። ቢኖረንም ባይኖረንም ሁሉም ነገር ቢሞላም ባይሞላም ከጌታ ጋር መሆን ብቻ በቂ ነው በቃ። እና ይሄ ነው የህይወቴ ምስክርነት ፓስተርዬ። አይ ዶንት ኖ አርዝሜም ይሆን አሳጥሬም ይሆን ግን በጣም ነው የምወዳችሁ። ሁላችሁም ተባረኩልኝ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ያድናል። ሻሎም
ተባረኪልኝ በእውነት ርብቃዬ፣ ጌታ ኢየሱስ ዘመንሽን ይባርክ። ቅድም እኔ ከሁላችሁም በጌታ ታላቅ ሳልሆን አልቀርም ቲክቶክ ማን ነው ፌስቡክም ሲጀምር ስትይ ምናልባት የኔንም እድሜ በዛው እግረ መንገድ ሰዎች እንዳያሰሉ እኔም እያሰብኩ ነበር። የዛሬ 17 ዓመት ነው ፌስቡክ ላይ የገባሁትና ከዛ ጊዜ ጀምሮ ነው የምንተዋወቀው። በየቀኑ አንዳንድ ቨርስ ፖስት አደረግ ነበረ። ያን ፖስት ማድረገውን ኮሜንት ላይ ትከታተል ነበር። በውስጥም አወራን። መሀል ላይ ትንሽ ተጠፋፋን። ቲክቶክ ላይ አሁን ደግሞ ተገናኘን። ያው እንደሰማችሁት ነው። በጣም ሳውንድ የሆነ ምስክርነት ያላት እህት ናት። አጠረም ረዘመም የማይባል ጥሩ ኮንቴንት ያለውን ምስክርነት ነው የሰጥሽን። ጌታ ኢየሱስ ዘመንሽን ይባርክ። ጌታ ኢየሱስ በህይወትሽ ከጥንት ጀምሮ በማይመስል መንገድ እንዴት ወደ ራሱ እንደመራሽ፣ ከእንዴት አይነት አደጋ እንዳዳነሽ፣ ከእንዴት አይነት ክፉ ምክር እንደጠበቀሽ የሚያሳይ ድንቅ የሆነ ምስክርነት ነው። ሁለት ጥያቄ ጠይቅሻለሁ። አንደኛ ቤኪ የሚለው ስም ርብቃ ከሚለው ጋራ እንዴት ነው እንትን የሚለው ነው? አንደኛው እሱ ነው። ሁለተኛ በጣም የከበረ የእግዚአብሔር ጸጋ ያለብሽ ሴት ነሽ። አሁን ብዙ ጊዜ ሚውት ላድርግና እንዳይንጫጫ። ብዙ ጊዜ ሳይሽ በጣም ውስጥሽ የሆነ በጣም የከበረ ጸጋ አለሽ። እኔ እንደውም ብዙ ፌስቡክ ላይ ከሰዎች ጋር ኮሚኒኬት አላደርግም። በውስጥ ከአንዳንድ ሰዎች ጋር ነው እንዲሁ ጤናማ ነገር ካላቸው ሰዎች ጋር እንጂ በጣም ነው የምፈራው ውስጥ ለውስጥ ማለት ነው። እና ግን አሁን እዚህኛው ፕላትፎርም ላይ ከመጣም በኋላ ነው ስልክ ተለዋውጠን ማውራት የጀመርነው እና በጣም እርግጥ ያለ ስክን ያለ የተረጋጋ የከበረ እግዚአብሔር ጸጋ ያለብሽ ሴት ነሽ እና እኔ አሁን ስራ ምናልባት አይመችም፣ ያው ቤትም ደግሞ እንዳልሽው ነው አይመችም ከሰዎች ጋር ስትሆኝና ግን ምንድነው የማስበው መሰለሽ ስራ ቦታ ስትሆኝ 10ም 15 ደቂቃም እዚህ እድሉ ኖሯችሁ ስትጸልዩ የበለጠ ሰው ይታነሳል። ጸጋ ደግሞ ተሽም ቅድም እየተናገረ ነበረ እና ስሩ ኤክስፒሪየንስ ነው የሚገለጠው። በቃ ስንጸልይ እና እዚህ ማላጆች እንግዲህ ከትልልቅ ሴቶች ስር ሆነው ምልጃ ተለማምደው ነው ያደጉት እና አሁን ዛሬ እነ ሄሉ ሲማልዱ የሄሉ እናት በጣም የታወቁ በቃለ ሕይወት ቤተክርስቲያን ማላጅ ናቸው እና አሁን በዚህ እድሜ ራሱ እየሄዱ ይማልዳሉ። ስለዚህ እዚህ ግሩፕ ዋና ዓላማ አንደኛ ጸጋ ማነሳሳት፣ በጸሎት ደግሞ ሌሎችን ሰዎችን መድረስ፣ ከስር ያሉትን ማበረታታት እና መተካት ነው። እነ ብሪቱ ቋሚ ናት። በቃ እንደዚሁ ምትጸልየው እንዳያች እና አንቺ ውስጥ የከበረ ጸጋ አለ። እየተማርሽ ነው። በጣም ጥሩ ነው። ግን 10ም ደቂቃ 5ም ደቂቃ ተዘጋጅተሽ ጸልየሽበት እዚህ ገስት ላይ ስትመጪ ምልክት አሳይተሽኝ ሰዓት ስታገኚ ውስጥሽ ባለው ጸጋ ብትጸልይ በጣም ነው ደስ የሚለኝ። ይህንን እዚህ ገስት ላይ ዛሬ የውሳኔ ጸሎት ጸልየሽ ነው የምትወርጂው ማለት ነው። ሁለተኛ በህይወቷ ስለገጠማት ነገር ጠይቃት ተብያለሁ። ከታች በኩል በኮሜንት አይተሻልና ቤኪ የሚለው ስም ምንድን ነው? ስለ ጸሎት አሁን ያልኩሽን ምን ምላሽ ትሰጫለሽ? በሶስተኛ ደረጃ ደግሞ በህይወትሽ በጣም ከባድ የገጠመሽ ነገር ካለና ያንን የገጠመሽን ነገር ደግሞ እንዴት እንዳለፍሽ ብትመሰክሪልን ደስ ይለናል። ተባረኪ። እሺ ፓስተር እያመሰግናለሁኝ። እንደገና እግዚአብሔር መልካም ነው በእውነት እንደ እግዚአብሔር ያለ ማንም የለም። አው ቤኪ የሚለው አንተኔ እዚህ ኩዌት ከመጣሁኝ በእርግጥ ይሄኛውን ያው ርብቃ ከሚለው ነው። ያው ርብቃ የሚለውን REBECK እያልኩ ነበረ መጽፈውና ፋዘር በጣም ይቆጣኝ ነበረ። በጣም የሚገርመኝ አሁን ድረስ እናትና አባቴ በተለይ ተጽዕኖ ያደረገብኝ ወደ ወንጌልን እንዳይ መጽሐፍ ቅዱስ አውጥቶ በዛ ሰዓት በድሮ እንግዲህ አስቡት ሜቢ ፋዘር እስከ 6 ምናምን ነው የተማረው አዲስ አበባ ዩኒቨርሲቲ ኬኔዲ ላይብራሪ እዛ የተማሪዎች ፈተና የሚፈተንበት የሚስጥራዊ ክፍል አለ። እዛ ኃላፊ ነው። እዛ ውስጥ ነበረ የሚሰራው የሚታተምበት እና ትዝ ይለኛል
መቶኛ ያቀም ምን ብሎኛ ያቀም በህይወት የለም። አሁን እኔ ኩዌት እንደመጣው ነው ያረፈው። ሜቢ 30 ዓመት ያልፈዋል። ዳዲ ነው የምለው የነበረው በዛን ወቅትና መጽሐፍ ቅዱስ አውጥቶ ስምሽ እንደዚህ ነው ብሎ አለኝ። REBECCA በቃ በጣም በቃ ብዙ ጊዜ በጣም ይናደድብኝ ነበረ። ይሄ RIBK እያልኩ ነበረ መጽፈው እና ሬብካ ከዛ ፈረንጆቹ እንደውም ቤኪ ይላሉ ብሎ እሱ ነው የነገረኝ። እና በቃ አይዶን እሱን ለማስታወስ ብዬ ነው ያ ቤኪ ብዬ ራሴ በራሴ ያልኩት። ባጭሩ ነው ግን ርብቃ ማለት መሆኑን ብዙ ጊዜ ነጮች ምኖች ያውቃሉ። ግን በእርግጥ አበሻ ያው ምን ማለት ነው ቤኪ ይሉኛል። እኔ ርብቃ ማለት ነው እላቸዋለሁ። ሞላ አያቴ ስም ነው፣ በቀለ ሞላ ነው የሚባለው አባቴ ስሙ እና ለዛ ነው በቃ እሱን የማስታውስበት ስለሆነ ነው መቀየርም ያልፈለግኩት። ለዚህ ግን ወይም ካልሆነ ርብቃ እለዋለሁ ዘመብዬ አንስቼ። እሺ ግን ብዙ ሰው አሁን እዚህ ኩዌት ውስጥ የሚያገኝ ቤኪ በሚባለው ስሜ ነው። ለዛ ነው ፓስተርዬ። ሌላው ደግሞ ስለ ጸሎት ያልከው፣ እሺ አዎ ጸሎት ግዴታ ነው፣ አስፈላጊ ነው። እኔ ብዙ ጊዜ ከቤት ልክ እንዲህ ከ7 ሰዓት በኋላ እዚሁ ከቢሮ ሆኜ መጸለይ ይችላለሁ። በጣም ሞር ኮምፎርታብል ነኝ። ቤት ውስጥ ሩሜቶች ምናምን ስላሉኝ ትንሽ እንትን ይላሉ፣ እረብሻቸዋለሁ። ያው ደክሞ የሚወጡ ሳሎን ምናምን የሚሰሩ ልጆች ስለሆኑ ጠዋት ይተኛሉ። 10 ሰዓት ምናምን ነው የሚሄዱት ስራ፣ ማታ ደግሞ ያመሻሉ። እኔ ደግሞ ማታ በጊዜ ገብቼ ይተኛሉ። ስለዚህ እነሱን ላለመረበሽ እያልኩ ነው። አሁን ጠዋት እንኳን ራሱ አንዳንዴ ቆየት ካልኩ ነው ረጋ ብዬ ለእናንተ ጋር እንኳን አሁን ኮፒ ሼር ምናምን የማደርገው። አለበለዚያ ድምፁን ራሱ አንዳንዴ አጥፍቼው ምን እንደምትሉ አልሰማም። ዝም ብዬ ኮፒ ሼር አድርጌ ልክ ስወርድ ወደ ታች ወደ ቢሮ ልሄድ ስል ነው ከፍተና ድምፁን አዳምጣችሁ። በትክክል ነው። በቃ ካሁን በኋላ ቃል እገባለሁ በዚህ በህብረቱ ፊት 10 ደቂቃም 15 ደቂቃም ወደ መጨረሻ ላይ ይሰጠኛል፣ እጸልያለሁ። እሺ እውነት ነው። ጸጋም የሚገለጠው እለት እለት በመትጋት ነው በፊቱ እና ይሄንን አምናለሁኝ። እሺ ይሄንን ቃል ገባለሁ። እሺ ሄሉዬ ደግሞ በህይወቷ ስለገጠማት ጠይቃት። እሷ ነች አይደለም። አሁን ብዙ ገጠመኞች አሉ፣ ግን እኔ ምንድን ነው አሁን የማስታውሰው? ምን ያልገጠመኝ ነገር አለ? በተለይ ወደዚህ ወደ ኩዌት ስመጣ ትዝ ይለኛል። ያው የመጣሁት በዓላማ ነው። እንግዲህ አስቡ ስንት ዋጋ ተከፍሎ ነው። እኛ በምንመጣበት ጊዜ በጣም ብዙ ሰው አይመጣም ነበረ እና ልክ ከኤርፖርት ወርጄ የመጣኝ ኤጀንሲ ነው። ኤጀንሲው ድራይቨር መጥቶ ግቢ ያለኝ ገባሁኝ። ለካ በቃ ልክ ሰፕቴምበር ነበረ የማስታውሰው። በጣም ሙቀቱ እየጀመረ እንትን ያለበት ነው፣ ቃጠሎ የሆነበት ቦታ ነው። በቃ ልክ የሆነ ሄል ውስጥ የገባው ነው መሰለኝ። ወደ ቢሮ ሲወስደኝ እዛ ያለችው ሰክሬታሪ የሆነ ፊሊፒኒ ነች። ወደ ደርሶ መልስ ነው ያመጣሁት ትኬቴ። ወደ ሀገር ይመልሱኝ ነው ያልኩት። በቃ ቀወጥኩት፣ እሪ አልኩኝ። ከዛ ምን ነው አሉኝ። ነው በፍጹም እሄዳለሁኝ። በቃ ልክ የሆነ በጣም በቃ የሚያስፈራ ሰውን ምናምን ሳይሆን እንግዲህ አስቡ፣ አዲስ አበባ ነው ተወልጄ ያደግኩት። አንድ ክፍለ ሀገር እንኳን ሄጄ አላውቅም። አንድ ቀን እንደውም በጣም አንድ ጊዜ በቃ ወንድሜ ታናሽ ብዙ ጊዜ ክፍለ ሀገር ምናምንም ስለሚሄድ እኔ ለምንድን ነው የማልሄደው ብዬ ዳንዬን በጣም ስጠይቀው እሱ ደግሞ በቃ እዚች ጋር እንደ የሆነ በዛውም በግ ምናምን ገዝተን እንመጣለን ብሎ ወደዚህ ወደ ቱሉ ቦሎ ነው ምናምን ይዞኝ ሄዷል። አንድ ጊዜ ትዝ ይለኛል። አሁን ሳስበው ራሱ ምን ያህል እንደሸወደኝ ነው በቃ የማስበው። በቃ ክፍለ ሀገር ሄድኩ መስሎኝ ወጥቼ ስለማላቅ ለመጀመሪያ ጊዜ ነው እንግዲህ ስወጣ ስገባ እዚህ በቃ ቀወጥኩት። ደርሶ መልስ ነው ያመጣሁት። ከዛ አበሻ ተብሎ በጣም አበሻ ደግሞ በዛን ወቅት በጣም ጥቂት ነው። ኤጀንሲ ሆኖ ያመጣኝ አበሻ አንድ ሙስሊም አብድላኪ የሚባል ልጅ የመርካቶ ልጅ ነው። መጥቶ እሱ ተረጋጊ እንደዚሁ አይደለም ምናምን አለኝ። ምን ሆነሽ ነው ሲለኝ እንደ እኔ ልጆቼን ትቼ ነው የመጣሁት። ሁለተኛ ነገር በፍጹም እኔ እዚህ መስራትም አልፈልግም። እንዴ እሰራለሁ ብልሽ አይደለም እንዴ ያህል ብር ከፍልሽ የመጣሽ? ቢሆንም የሙቀቱ ምናምኑ ነው ግድ የለም ስትለምጂው ድረስ ሳምንት እንድረጋ ቢሮ ውስጥ አስቀመጡኝ። ከዛም በኋላ የምገባበት ቦታ ገብቼ ከዛ ገርሟቸው 3 ወር 6 ወር ባልደውል ደውለውልኝ እነሱ እንዴ አንቺ አልቀመጥም ብለሽ አልነበረ እንዴ ምን ነው ጠፋሽ? አይ አሁን ተስማምቶኛል አልኳቸውና ያው እውነትም እንደተባለ ይኸውላችሁ ያን ጊዜ ከዛ ከኤርፖርቱ ገብቼ መልሱኝ ያልኩ ሴትዮ ይኸው አሁን እንግዲህ ሲሰላ ስንት ዓመት እንደሆነ አስቡ። ወደ 30 ዓመት አካባቢ ነው ማለት ነው እዚህ ሀገር
አሁን ኢትዮጵያ ደርሼ ስመጣ ለቫኬሽንም ምናምንም ለማሄድ ሄጄ ስመለስ ልክ እዚህ በቃ ይሄ ልክ ሀገሬ ነው የሚመስለኝ። እኔ እንጃ እንዴት አድርጌ አሁን ከዚህ ሀገር ወደዛ ሙቭ እንደማድረግ፣ ግን አሁን ሙቭ ለማድረግ አእምሮዬን እያሰራሁት ነው። ምክንያቱም የሰው ሀገር የሰው ነው፣ እነሱም ህጋቸውም እየጠበቀ ስለመጣ ወደ ሀገሬ ሙቭ ማድረግ እንዳለብኝ በቅርብ ተረድቼ ራሴን እያዘጋጀው ነው ያለው። ነገር ግን ልክ እዛ ኢትዮጵያ ሄጄ 2 ወር ከተቀመጥኩ በጣም እዚህ ኩዌት ይናፍቀኛል። የሚገርማችሁ ነገር እና ይሄ ገጠመኝ ነው። ያው እየለመደ ሲመጣ ነገሮች እንዴት አድርጎ አዳፕት እንደሚያደርገን እና ያው እግዚአብሔር እየረዳኝ ያው እዚህ ደርሻለሁ። ይሄ ነው የገጠመኝ ነገር እንግዲህ አንዱ እሱ ነው። ኦኬ ዘውዬ እንደዛ ብለሻል። ርብቃ ምናምን ሲሉ የትዋናታልሽ? ብዙዎቹ አሁን ብዙ ጊዜ ግን ኩዌት ውስጥ እኮ ርብቃ የሚለውን ስም የኔን ስም ያውቁታል። ግን ያው ቆይቶ ያው ቤኪ ሲባል ነው ግን በአብዛኛው የሚያውቀው። ልክ ነው፣ እንደዛ ነው። እና እግዚአብሔር ይመስገን እና ብዙ ገጠመኞች ይኖራሉ። ያው እዚህ ስትመጣ ውሃውም አየሩም ምኑም በቃ ሰውም ያው አረብኛውንም በቃ በመስኮት ነበረ የምናወራው። በመስኮት ነው አረብኛችሁ በመስኮት ነው የሚበረ ይላሉ። እኔ ግን እንግሊዝኛ ጎበዝ ነበርኩኝ። ያው ኢትዮጵያም አካውንቲንግ ተምሬ ዲፕሎም ነበረኝ ያው በመጠኑ። ስለዚህ የነበሩት ስፖንሰሮቼ እንግሊዝኛ መማር ስለሚፈልጉ በእንግሊዝኛ ነበር የማወራው። ከዛ ስልስል ደግሞ አረብኛውንም ያው ፊልምን በማየት ምንም በማለት ያው እያወቅኩት መጣሁ ማለት ነው። እና እግዚአብሔር ይመስገን ያው ስለ ኩዌትም እንጸልያለን። ምክንያቱም ብዙ ያፈራንባት ብዙ ያየንባት ነች። በአሁኑ ሰዓት እኛ ድሮ ብርቃችን ነበር። አሁን ግን በጣም ደስ በሚል ብዙ ኮሚኒቲው እየሰፋ ምን እያለ ክርስቲያኑም እንትን እያለ እየሰፋ በጣም ደስ የሚል እና ያለው። እኛ ስንመጣ ግን አስቡት ወደ 700 ኢቭን ከኤርትራኖች ጋር አብረን ነበር የምንሰበሰበው። ወዲያው ነበር የተዘጋው። እኔ በመጣሁበት ሰዓት ላይ በጣም መጥፎ ነበረ። ብዙ ልጆች በዚህ HIV ምናምን ተገኝቶባቸው ብሎክ አድርገው ነበረ። አይገባም ነበር ሰው እና በጣም ጥቂት ነበር፣ ጥቂት በቃ የምንቆጠር ነበር። ኤርትራዎችና ኢትዮጵያኖች አንድ ላይ ነበር ህብረት የምናደርግ የነበረው። በኋላ ላይ ነው ያው እንደገና ሲከፈት ሜቢ ከ10 ዓመት በኋላ ሲከፈት ሰው መምጣት የጀመረው እና እንደዚህ ነው እላችኋለሁ። በቃ ገጠሜ እሱን ባወራችሁ ብዙ የሚወራ ነገር አለ። በቂ ነው ይመስለኛል ለዛሬ። እግዚአብሔር የተመሰገነ ይሁን። እዚህ ላደረሰን ክብር ሁሉ ለሱ ይሁን። እግዚአብሔር መልካም ነው በእውነት ክብር ሁሉ ለሱ ይሁንለት። ተባረኩልኝ። በጣም ነው የምወዳችሁ ፓስተርዬ፣ ዞዊ፣ ብሪቱ፣ ሄለን፣ ተሾመ እንደዚሁም በታች ያላችሁ በሙሉ እነ ምንቴ ምናምን። ሰሞኑ ሴቶቹ ደግሞ ነበሩ። የሴቶቹ በጣም ነበረ ሀይ ነበረው። ሰሞኑን ደግሞ ወረድ ብሎ ብዙ ወንዶች እየመጡልን ነው። ይሁን ጥሩ ነው ወንድሞች፣ እናመሰግናለን። እና የጠፋችሁም ደግሞ